ሚዲያዋ መምህር ማለት ነው። ሀይሚትዬ ማይስዊት ፈተና መስታወት ነው። ሰው ፊቱን ያያል፣ እግዚአብሔር ደግሞ ልብን በፈተና ውስጥ ራሳችንን እንይ ብላለች። እንግዲህ የውስጥን አጃ የማየው ውስጣችንን የሚመለከት ማን ነው? አንድ አላህ ሱብሓነሁ ወተዓላ ፈጣሪ ነው። ያችን ሀይሚትዬ ትክክል ባይ ዘ ዌይ ሀይሚትዬ ብዙ ጊዜ የሚለቁት ጥቅሶች እንደዚሁም ብሩክም ጥቅሶቹ ከነሱ አልፎ ለኛ የሚጠቅም ነው። ፊታችንን በመስታወት እናያለን። ውስጣችንን ግን ልባችንን ሁሉ ነገራችንን አንድ አላህ ሱብሓነሁ ወተዓላ ፈጣሪ ነው የሚያየው ማለት ነው። እና ሀይሚዬ ከልብ እናመሰግናለን። ሁሌም አስተማሪ ቪዲዮ ነው፣ አስተማሪ ጥቅስ ነው የምታሰራጭልን። ስቃያችንን እንግዲህ ውስጣችንን የሚያይልን አንድ ፈጣሪ ነው። እና ፈተና ትክክል ናት፣ መስታወት ነው እና የማያልፍ ቀን የለም ማለት ነው ሁላችን ላይም። እና ከምንም በላይ ያው መልካምነት ነገሮችን መስራት ነው። ሀይሚትዬ ደግሞ ፏ ብትን ሽር ብላ እኮ መታለች፣ ፀጉሯን እየተሰራች ታምኔል ላይ ቅድም አድርጌላችሁ ነበር። ሌላው ደግሞ ውዶቼ ብታዩ እያላችሁ ቡና ጠጡ የኔን ወሬ ስታዳምጡ። ቲክቶክ ላይ ጦርነት ነው ብታዩ፣ ጦርነት ነው። ግን እኛም እኮ ግራ ገባን። እዚህ ጋር ግምዣዬ ወሬ አታብዛ፣ ትረጋጋ። ባይዘዊ ግምዣ ብዙ ይቀራታል። አያም ሶ ሶሪ። እኔ የሆነ ነገር ነግራቸዋለሁ። ብዙ ጊዜ የምነግረው ለግምዣ ብቻ ሳይሆን እኔ እንደምታዳምጭኝ እንደዚሁም ደግሞ ለራሴም ጭምር ነው ውዶቼ። በተቻለ መጠን ትምህርት መስጥ ኢምፖርታንት ነው። ማገናዘብ ይመጣል። ባይዘዊ የሚጣና የምትባል ልጅ ባሏ ትንሽዬ ነው፣ ቀጭን። እሱ ሙስሊም ነው፣ እሷ ክርስቲያን፣ ለምልክት ያክል ማለት ነው። ቲክቶክ ላይ እሷ በድምፅ አንዳንድ ነገር ትላለች። ገባችሁ? ሪኮርዶን የማንን ፎቶ ይለጥፋሉ? የግምዣዬን ፎቶ ይለጥፉላችሁና ያው እንደተለመደው ማለት ነው በሚዲያ ላይ ሲዘዋወር ታያለች ግምዣዬ። ከዛን መቀየም እንግዲህ አስቡት። እኔ በሆነ አልቀየምም። ለምሳሌ እኔ እዚህ ጋር የሆነ ነገር ብሳደብ የሆነ ሰውን ለመናገር ከፈለጉ ቢለጥፉ ድምፄን ምንም አይመስለኝም። ለምን ያቺ ልጅ አልተናገርኳትም። ገባችሁ? እቺ ሚጣ የምትባለው ግምዣዬን አይደለም የተናገረቻት፣ ግን በእሷ ሪኮርድ የሚዘዋወር አየች። ግምዣዬ ማቤት ከሰሰቻት እንግዲህ ሀይዋ ቤት። እንደዚሁም ደግሞ እኔ አንቺን አይደለም እኔ ነገር ፈራለሁ ምናምን ብላ የሚጣና አንዳንዴ ይሄን ሁሉ የምተረተረው ለምንድን ነው? አንዳንዴ የሆነ ማስተዋል እንደ ደረጃቸው እንደ ስታንደር ደረጃ ማለት ነው። ለምሳሌ ዘር ለገበሬ ምንድነው? ፈትፋች ነኝ። የቢያጡ የቋጡ መፈተፍት ችግር የለውም። ገባችሁ? ለወደፊት ደግሞ እንኳን ፌምስ አንድ ቀን እኔና ሀይሚትና ነበርኩን ባገኛቸው አላገኝም እንጂ እፈራለሁ፣ ባያቸው ሸሻለሁ እንጂ የሆነ የምትናገሩትን ነገሮች ራሱ ማወቅ አለባችሁ። እና ግምዣዬ በጣም አነጋገር ይቀራታል። ጥላቻ ኔቨር የለኝም። ሁላችንም በልምድ ስንቆይ ነው ሁሉ ነገር የሚስተካከለው። ገባችሁ? ሲቀጥል ደግሞ የጨረቃ ፋሚሊዎች አሁንም በድጋሚ ግምዣዬና ይቅርታሽ ውዶቼ ማለት ነው በስተጀርባ ቤት የሚሰሩ አሉ። አስፈቅደው በግቢ ውስጥ ገብተው ለዛ ነው ድምጽ አለ። እና ግምዣዬ ደግሞ ምንድነው? ከብዙ ሰው ጋር ትለጣጠፋለች። ሀይሚትዬ እንደዚህ አይነት ልጅ አይደለችም። ስለዚህ የሀይሚዬና የግምዣዬ ጓደኝነት እኔም አይመቸኝም። ለምን ዋሻቸዋለሁ? እዚህ ጋር ውዶቼ ግምዣዬ ጥላቻ አይደለም እኮ መብቷ ነው። ከመቶ ወንድ ጋር ብትለጣጠፍ መብቷ ነው። ግን አንድ እህቴ መወዳት ማከብራ ከሆነ የሆነ ከእሷ ጋር የሚመጥን ሰው መሆን አለባት። ሀይሚዬ አሁን የግምዣዬ ፒስ ጓደኛ ብትሆን ተውን፣ ችግር የለም ከፈለገች። ግን እኛ አስተያየት እንሰጣለን። የጨረቃ ፋሚሊዎችን እኔ እየተቃወምኩ አይደለም፣ ትክክል ናቸው። ግምዣዬና ሀይሚስ እንኳን ከግምዣዬ ጋር ሀይሚዬ ከሩታ ጋር ትለያለች። ሀይሚትዬ ከብዙ ፌመስ ሴት ጋር ትለያለች ጸባይዋ። ለምን? ሀይሚ የምናውቀው ከማን ጋር ነው? እኔ ከአብርሽ ጋር፣ ከጋሽዬ ጋር፣ ከኤፍሬም ጋር ከዚህ በፊት የዛሬ 5 ዓመት። ከዛስ ማንም አገው ብሩክን፣ ሀይሚን እነማይሉም። ስለዚህ ትላንትና ከባህሪም አይመጣጠኑም። እንዴ ጓደኛ እኮ መርጣችሁ ነው ወዶች። ሞርዛን ደግሞ እንደው ልንገራችሁ፣ እኔ እህትነት የማለት ነው። ለነገ ትዳር ብላችሁ የምታስቡ ከሆነ ጓደኛ ሞርዛን በጣም መምረጥ አለባችሁ። ሴት ጓደኛ በጣም ማለት ነው። ሪሊውን ነው የምነግራችሁ እንጂ ግምዣ ገና ፍረሽ ናት፣ ገና ሸገር ላይ ገና
አሁን ቀምሳኩ ውርንጭላ ናት ገና ናት። እና እኔ ሀይሚና ግምጃዬ ጓደኛሞች ይሁን የሚለው ነገር የለም። ይሄ የእህትነቴን ግምጃዬን ጥላቻ ኔቨር የለብኝም። ፎርዋት ለምስላችሁ ወዶቼ ያን ታይም ያን ኤጅ ሁላችንም እናሳልፋለን። ግን ፍቅረኛ ስትይዙ የነገ ባለ ትዳር ብላችሁ የምትይዙት ነገር ከሆነ ጓደኛ ትመርጣላችሁ። እኔ የምታወቀው በሆያ ሆዬ ነበር አገር እያለን በዛ ኤጅ ማለት ነው። እንደዚሁም ደግሞ ሳውዲ ከገባው እኔ በፍሪ ቪዛ ነው የምሰራው። ግን ምንድነው ትዳር ስታስቡ ጓደኛ ብላችሁ ስታስቡ መቆጠብ የሚባለው ነገር አለ። ገባችሁ? እና የሆነ ትዳራችሁም ፍቅራችሁም እንዲጣፍጥ ማለት ነው። ስለዚህ አንዳንድ እህቶች እነ ጨረቃ ፋሚሊዎችን አንደርስታንድ አላረጋችሁም። ጨረቃ ፋሚሊዎች ዛሬም የተማሩ ናቸው። ግምዣይን ጥላቻ የለባቸውም። ግን አትረዱም፣ አታገናዝቡም። እኔ ጥላቻ የለብኝም። ግምዣይ ትፈምስ ታገኝ ምንም ችግር የለብኝም። ሪቪውን ነው የምነግራችሁ። ካምፓኒ ነው የሚከፍላት። እንኳን ግምዣይ ገባችሁ? እኔ ዩቲዩብ ስጀምር ያጉኛሉ እኮ እነዚህ እነ አሁ የብታጅሯ ነይልኝ እና ብዙዎቹ ያውቁኛል። እኔ በድምፅ ኦምኒያ ማለት ነው። እኔ አብርሽን ፒን አድርጌ ማደማምር ነኝ። እኔ ለራሴ 1000 ሰብስክራይብ ሳይኖረኝ እኔ የሁሉም እድገት በጣም ነው የሚያስደስተኝ። ብችል እንደ ሁሉም ዩቲዩብ ከፍቶ ቢጠቀም ሞርዛን ኢትዮጵያ ይጠቅማቸዋል ዩቲዩብ። እኔ ተናግሬያለሁ ከዚህ በፊት ሞርዛን ደግሞ አሁን ሳውዲ ሲሄድ ብዙ ነገሮችን እነግራላቸዋለሁ። እንድትከፍቱ ገፋፋለሁ። ጊዜ ካለኝ ጓደኛዬም ከሄደችበት ከመጣች ሊቭ እየገባው በቀን አንድ ሰው እያስደመርኩ እንደዚሁም ደግሞ ቻናል ከፎቶ ቪዲዮ እንዴት እንደሚለቀቅ ትዕግስቱን ሰበሩ ለምን ትጠቀማላችሁ? ዩቲዩብ ኢትዮጵያ ላይ ቁጭ ብላችሁ መስራት ትችላላችሁ እንዴ! ከምር ነው የምነግራችሁ። ቢያንስ ማለት ነው የመዳምን ደሞዝ ታገኛላችሁ ቁጭ ብላችሁ ጠንክራችሁ ከሰራችሁ ማለት ነው። የኮንትራት ቤቱ ማለት ነው የውጭውን ሲሆን ቢያንስ እስከ 5 በደንቡ ይገኛል በቃ ከሰራችሁ ማለት ነው። እና እንድትሰሩ ደስ ይለኛል። እኔ ምቀኝነት የለብኝም። ግምጃዬም ታገኝ ግን ጓደኛ እዚህ ጋር ስለ ሀይሚ ማወራው ምንድነው? እኔ ለምንድነው ብሩክን ከዚህ በፊት የምናገረው? ብሩክ ጥላቻ የለኝ ግን ህይወታቸው ድራማ እንዳይሆን ነው የምለው። የትዕግስትና የከበደ ህይወት ድራማ እንዳይሆን፣ የመዳም ቅመም ጓደኛ ስትይዝ ህይወቷ ድራማ እንዳይሆን እንጂ ዩቲዩብ ካምፓኒ ለማንም ይሄ ቅናት ምቀኝነት የምትለውን ግምጃዬ ይሄ እራሱ ቢግ ሮንግ ነው። ስላልተማረች ነው። መስት ኢምፖርታንት ለርኒንግ እዝቢላህ ምሽ ጠራጅም እና ሀይምት የማይስዊት እንግዲህ ጥቅሱን መታለች። ቲክቶክ ላይ ያበደ ነው ብታዩ፣ ያበደ ብሩክን ከግምጃዬ ጋር ድረውታል። ግን እንደዚህ አይነት ፕራንክ ካመጡ ብሩክም ግምጃዬ ወደዛ ገብታ እንደዚህ አይነት ፕራንክ ከመጣ ተላለቅን ውዶቼ፣ ተላለቅን። ለማንኛውም ይሄን ድራማ ውስጥ እንዳትገባ እና እንደ ድሯቸው ቢሆኑ ጥሩ ነው። ከሀይሚም ከብሩክ የሚጠቀሙት የሉም የጨረቃ ፋሚሊዎች። ግን ፍቅራቸው ሀይሚና ብሩኬን በቃ ወደ መጥፎ ነገሮች ሶስተኛ ሰው እንዳይገባ ነው እንጂ ቅራትም የለባቸውም። የሚያገኙት ነገር የለም። መልካምነታቸው ግን ያሌለ ነው የጨረቃ ፋሚሊዎች። ስለዚህ አሁንም ምንድነው ግምጃዬ ከወንዶች ጋር ትለጣጠፋለች። ሀይሚቲ ደግሞ ሴት ጓደኛዋ ብሩኬ እህቱ ብሩኬ። እኔ ለምሳሌ ስደት ላይ እንደዛው ነው። አንድ የኔ የምትሉ ሰው ካለ በቃ ሀይሚትዬ ብሩኬ የሴት ጓደኛ ሚስጥረኛዋ ባሏ በቃ አጠገብ ያለው ብሩኬ ነው። 4 ነጥብ እኛ የምናውቀው። ግምጃዬ እኔ አላውቅም። እኔ ቀን በቀን ነው ፊታቸው አንድ አይነት ይሁን። እኔ ከብዙ ወንዶች ጋር ማየት ፍሪ ናት እሷ። ደግም ትመስለኛለች የቤት ልጅ